ታደርጊያለሽ ማለት? ለምን ልብስሽን ይዘሽ አትውጪ? አምናን ትክክለኛ የግራ ጎኑን አምጪ። ምን? አዎ ጊዜው ማጠሩ ገርሞሽ ነው እንጂ መሆኑ አስገርሞሽ እንኳን አይደለም። ማለት አምነን እኮ ሚስት አለው፣ ያውም ከስንት ሴቶች መሀል የመረጣት። ታዲያ ለምንድን ነው ሚስት የሚመጣለት? አለው እንዴ? እኔ እኮ ያለው አልመሰለኝም። ትሰሚኛለሽ? እያንዳንዱ ያደረግሽውን ነገር ከምነግረው አደብሽን ገዝተሽ ይችን ልጅ ብትንከባከቢያት ይሻላል። ጄሪ አሁን እሷን ተዋትና ለምን ወተን ፈታ አንልም? ማሪያ እኔ እንዲከፋኝ ትፈልጋለህ ማለት ነው? አረ በፍጹም። እሺ በቃ ነኝ እንሂድ። ከኋላ የመጣ አይን ያወጣ ይባላል። እጅግ የሚያሳዝነው የቤልን መጨረሻ፣ የጄሪ መጨረሻ ምንድን ነው? አያታቸው ሴማ ምን እያደረገች ነው? የእውነት አምናን ቤልን እንደሚወዳት ሳታውቅ ቀርታ ነውን? ሁሉ ጊዜ ለክብራቸውና ለስማቸው እየተጠነቀቁ ሀብታሞች ለምንድን ነው ምስኪኖችን የሚጨቁኑት? ጄሪ በእርግጥ ጄሪ የቀን ጉዳይ ነው እንጂ አውጥቶ እንደሚጥላት የታወቀ ነው። ግን አቶ አምናን አሁን ምን ላይ ነው ያለው? በእርግጥ አምናን የልጅነት አብሮ አደግ ጓደኛው ስለሆነች ኖርማን ጀስት ተራርቀው እንደነበረ ከተነፋፈቁ ከስንት ዓመት በኋላ እንደተገናኙ ጥሩ ጊዜ እያሳለፉ እንደሆነ ነው የሚያውቀው። ግን አያቱ ሴማ የምትፈልገው የእሱ ሚስት እንድትሆን ጄሪን ወይም በዙሪያው ያሉትን ሴቶች ጸራርጋ አርቃ የእሱ ሚስት እንድትሆን ነው የምትፈልገው አዲስ የመጣችው ልጅ ማሪያ። ይህን ጉድ አምናን አያውቅም። ማሪያ ደግሞ አያትየዋ የልብ ልብ ስለሰጠቻት ምንም አታስቢ አንቺ ብቻ ነሽ የግራ ጎኑ ብላ ቀድማ ስለነገረቻት እንደ ሚስት ወይም እንደ ጮኛ ነው አክት እያደረገች ያለችው። አምና ይህ ጉዳይ ሳይነቃ ቀርቶ ነው ወይስ ከማስከፋት እንግዳ ናት እንደ እንግዳ ትሪት ላድርጋት በማለት ነው እሷ የምትለውን እሺ እያላት ያለው? እጅግ አጓጊና እጅግ ልብ አንጠልጣዩ አቶ አምናን ከእስር ቤት መውጣቱ ጥሩ ሆኖ ሳለ ግን አያታቸው ሴማ እየሰራች ያለችው ቁማር ምንድን ነው? አምናንስ እንደ ልጅ አብሮ አደግነታቸው ነው አክት እያደረገ ያለው ወይስ እሷ እንደ ጮኛ መሆን ስትፈልግ እሱ እንደ ልጅነታቸው መሆን ስለፈለገ ነው ወይስ ምንድን ነው የሚለው እጅግ አጓጊና ልብ አንጠልጣይ ነው። ልጅቷ በውሸት እየቀረበችው ወይም የአምናንን ልብ ለማግኘት እጮኛ ለመሆን የመፈለጓ ጉጉት ሌሎች ቁማሮችና ድራማዎች እየሰራች ነው። ይህን ሲያውቅባት አምናን ያስወጣታል፣ ከኔ ራቂ ይላታል የሚለው ነገር እጅግ አጓጊና ልብ አንጠልጣይ ነው። በዛ ላይ አያታቸው ሴማ የሰማችው የጄሪ ሚስጥር ጄሪ ክንፏ የተሰበረች ወፉና ቁጭ እንድትል ያደርጋታል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ብዝት ይበልል። የተወዳጁ ድር ዛሬ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ቤሊል አስታውሳ ወደ ቀድሞ ህይወታቸው መመለስ አለባቸው። የአቶ አምናን ደስታ፣ የአቶ አምናን እረፍት፣ የአቶ አምናን የተረጋጋ ኑሮ ጄሪ ሳትሆን ቤሊል ናት። ቤሊል ከዚህ ከመሟገግማ ጥሩ ህይወት መኖር አለባቸው እያል ሌላ ወጥመድ መታላቸዋለች። ጄሪ ቤሊልን ለማስወጣት ቤሊልን ክፉ ለማድረግ የምታደርገው ሴራ እንዳታደርግ ወይም ለማድረግ እንዳታስብ አድርጎ ክንፏን የሚሰብራ ነገር ከአያታቸው ሴማ መጥቶባቸዋል። እሱም አዲስ የመጣችው ልጅ ናት። ቤሊልን ሳልገላገል ይቺ ደግሞ ተደረበችብኝ። ሚስት እያለው እንዴት ነው የሚስት እጮኛ ወይም ሚስት ተብላ ታጭታ የመጣችው? ቆይ ምንድን ነው የሚለው ነገር ጄሪ የተዘጋ ፋይል እንደሆነች ተረድታለች። ጄሪ አሁን መናገር እንዳትችል ለአምናን ምን እያረክ ነው ብላ እንዳትከራከረው አያታቸው ሴማ
የምታውቀውን ሚስጥር እናገርብሻለሁ ብላታለች። እጅግ የሚያሳዝነው ግን አዲስ የመጣችው ልጅ ምን ያህል ፍላጎትና ምን ያህል የአምናን ሚስት የመሆን ፍላጎት እንዳላት የምታሳየው ነገር። አምናን እንዴት ነው የጮኝነት አክት ማድረግና የልጅነት አብሮ አደግ አክት ማድረግ እንዴት መለየት ያቅተዋል? እሱ እንደ ልጅነታቸው መቀራረብ እንደ ልጅነታቸው ትሪት እንደምታደርገው ቢያውቅም ለምንድነው የጀሪን ቢያንስ ቤሊልና ጀሪ ልዩነት አላቸው። ቤሊል ሚስቱ ናት፣ ጀሪ ደግሞ ገና በልቡ ያነገሳት ግን ወደፊት ሚስቴ ትሆናለች ብሎ የሚያስባት ናት። ቢያንስ እንዴት ነው ጀሪ ከፋታል ብሎ የማያስበው? እጅግ የሚያሳዝነው ግን ሁሉም ነገር ድብልቅልቁ እየወጣ ነው። ጀሪ ራሷ ብላለች፣ የሚፈጠረውን አላውቅ፣ የሚሆነውን አልሰማ፣ ዝም ብሎ የተዘጋ ፋይል ሁኜ ቁጭ ብያለሁ ማለቷ ምን ያህል ውስጧ እንደተነካ ነው የሚያሳየው። በእርግጥ ጀሪ የራሷ ጥፋት የራሷ እጅግ አደገኛ ሚስጥሮች አሉባት። ግን ትልቁ ጉዳይ አምናን ሳይረፍድ ቢነቃ መልካም ነው። ልጅቷ የምታሳየው ሪያክት ከአያታቸው ሴማ የምሰማውን እያንዳንዱ ስትራቴጂ እየተገበረች ነው ያለችው። አምናንን እንዲርቁት ከአምናን ህይወት እንዲርቁ እያደረገ ነው። አምናን ደግሞ እንደ ልጅ አብሮ አደግ ጓደኛዋ ነው እንጂ እየቀረባት ያለው እንደ ባልና ሚስት መሆን ፈልጎ አይደለም። ይህ መጨረሻው ምንድን ነው? ጄሪ ተስፋ ቆርጣለች። ምክንያቱም አያታቸው ክንፏን የተሰበረ ወፍ አርጋታለች። አንድ ነገር ብትራመጂ ሚስጥርሽን ዘረግፍልሻለሁ፣ የዛን ቀን በህይወት ሳይሆን በሞት ነው የምትወጪው ነው ያለቻት። በጣም ያሳዝናል። ግን አያታቸው አሪፍ ሀሳብ ብታስብም ግን ለአምናን የሚጠቅመው አይደለም። ልጅቷ በጣም የሆነች ጮሌና ብልጣበልጥ ልጅ ናት። ግን አምናን ትልቁ ጉዳይ ውስጡን የተቆጣጠረች የልቡ ንግስት ከልቡ የሚወዳት እሷን ይዞ ሁሉንም ረስቶ መጥፋት የሚፈልገው ቤሊል አለች። ይህ ጉዳይስ መጨረሻው ምንድን ነው? እያንዳንዱ ነገር ሳይረፍድ አይኑን ቢገልጽ ሳይረፍድ ቢነቃ ምን አለ? አምናን እንደ ልጅ ሳይሆን እየሆነች ያለችው እንደ ልጅነታቸው እየሆነች ሳይሆን ያለችው እንደ ሚስትና እንደ ጮኛ መሆን ነው እየፈለገች ያለችው ልጅቷ አብሮ እስከ መተኛት ድረስ። ቤሊል ይሄን ጉዳይ ታለች። ልጅቷ ግን ማሪያ የፈለገችው ጄሪ እንድታያቸው ነበረ የመጣችው። ግን ከደረጃ ወደ ላይ ድምጽ ስትሰማ የመጣችው ቤሊል ናት። ቤሊል ደግሞ ያየችውን አንደርስታንድ ታደርጋለች። ግን ልጅቷ በተንኮል እየሰራች እንደሆነ አምናን ለምዶ አይኑን መግለጽ ያቃተው እጅግ የሚያሳዝንና ልብ የሚሰብር ጉዳይ ነው እየተፈጠረ ያለው። ሁሉም ነገር ውጥንቅጡ እየወጣ ነው። ሜቢ እንግዲህ በውለታ ልታስረው ትችላለች። በሆኑ ሚስጥሮች ካወቀችበት ወደፊት እንደ ትልቅ ጥላት እንደ ሲፈል ልትሆንበት ትችላለች ይች ልጅ። ምክንያቱም እሷ ሚስት መሆን ትፈልጋለች። እሱ ግን የምወዳት በልቤ ያነገስኳት ልጅ አለችኝ፣ እንደዛ ልንሆን አንችልም፣ እንደ ቤስት ፍሬንድ ጓደኛ ነው እንጂ እንደዚህ አንቺ እንደምታስቡ ሊሆን አይችልም ሊላት ይገባል። እሷ ግን እኔን እንዲከፋኝ አትፈልግም እያለች ሌላ ውስጥ እያስገባችሁ ነው። እጅግ አሳዛኝ፣ እጅግ ልብ አንጠልጣይ የአያታቸው ሴማ ጨዋታ በጣም አደገኛ እየሆነ ነው። እማማ ዛህራም በጣም ከፍቷታል። ምክንያቱም ጄሪ እንደሚከፋትና ልቧ እንደሚሰበር ስለምታውቅ ቤሊል ስታዝን ስለማትፈልግ አምናን የቤሊል እንዲሆን ስለምትፈልግ የጊዜ ጉዳይ ነው እንጂ የጄሪ ሚስጥር ወጥቶ ጄሪ ከዛ ቤት እንደምትወጣ ስለምታውቅ ግን አያታቸው ሴማ የጀመረችው ቁማር አቁሙ፣ እንደዚህ ነው እንደዛ ነው ብላ መናገር አትችልም። ለዛ በጣም ልቧ ተሰብሯልና ሁሉም ነገር ድብልቅልቅ ወጥቷል። መጨረሻው አጓጊ ልብ አንጠልጣይ ሆኗል። የማሊያ ሚስጥር መቼ ነው የሚገለጠው? አምናን መቼ ነው አይኑን የሚገልጠው? ተንኮሏን መቼ ነው የሚያቅባት?